የሄዱና የዳኒ ሰርግ እንግዲህ በገጠር ተደረገላቸው ማለት ነው። ትላንትና እንግዲህ እና አባባን ተሰናብተው መርቀው ሸኙን ተባብለው ሄዱ ማለት ነው። እንግዲህ ዛሬ ሰርጋቸው ቲና እንግዲህ ጨለለች ማለት አይገልጸውም። እንዴት እኔን ጥለ እኔ እኮ በጣም ነው የማፈቅርህ፣ ለምንድን ነው የማትረዳኝ? አንቺ ፍቅር ሳይሆን እልህ ነው። እኔ ደግሞ በጭራሽ ለቀረብኩሽ ነገር ጠንቅቀሽ ታውቂያለሽ። እኔ አንድም ቀን ከአንቺ ፍቅር ይዞኝ አላውቅም። ስለዚህ ወደፊትም ላፈቅርሽ አልችልም። የኔ ፍቅር ኤደን ብቻ ናት። ስለዚህ ከህይወታችን ውጪ፣ ከመንገዳችን ላይ ዞር በይ ብሎ አስጠነቀቃት ማለት ነው። እሷም ደግሞ እንደዚሁ በቀላሉ አልለቅህም ዳኒ፣ እመነኝ፣ ዋጋ አስከፍልሃለሁ ብላ እንግዲህ ለማሳገትም ይሁን ለማስገደል አስባ ነበረ። እሷ ግን አንዱም እየተሳካላት አይደለም። እርግጥ አባባን ለማስወገድም ብዙ ነገር አድርጋለች። ጭራሽ ሰውየው ጠበቃ ሆኖ እቤት ድረስ መጣላቸው። እንግዲህ አባባ በምን ዘዴ በምን መንገድ እንዴት እንደሚያውቁት አላውቅም ሰውየውን። ይሄ ሰው አባባን ባለፈ ሊገላቸው የነበረ ነው፣ ጠበቃ ሆኖ ቤታቸው እየመጣው ማለት ነው። ትሁት ግን እሱ መነጽሩን ብድግ ሲያደርግ ከአንዳንድ አውቃዋለች ሰውየውም ማለት ነው። አባባ ደግሞ የትሁትን ድንጋጤ በትኩረት እያዩዋት ነበረ። ምንድን ነው እንደዚህ ያስደነገጣት? ምንድን ነው እሱ? ይሄን ሰው ታውቃዋለች እንዴ ብላ በጣም ፍጥጥ ብለው እያዩዋት ነበረ ማለት ነው። እሷ በጣም ደንግጣለች። ሰሃኑን ሁሉ አለመጣሏ ራሱ አንድ ነገር ነው። ይሄ ሁሉ የቲና ስራ ነው ማለት ነው። በአንዱ በኩል እምቢ ሲላት በሌላው ትመጣለች እና ካሌብም ደግሞ ፍቺ እፈልጋለሁኝ፣ ከአንቺ ጋር መኖር አልፈልግም ከዚህ በኋላ በቀኝ። ስለዚህ በቻልሽው ነገር ልደራደርና ያው ገንዘብ ነው ያለኝ፣ በገንዘብ እንደራደር። የፈለግሽውን ገንዘብ ልስጥሽና ከህይወቴ ውጭልኝ፣ 80ውን ቅደጅልኝ። ከዛም እኔ ገንዘብ ምን ይሰራል? ገንዘብ ኃላፊ ጠፊ ነው ሲባል አልሰማህም እንዴ? እኔ ቤትና ድርጅቱን ነው የምፈልገው። እሱ ሲያምርሽ ይቀራል፣ መቼም ሊሆንልሽ አይችልም። እሱ የአባቴ ነው፣ ስለዚህ የኔ አይደለም። እኔም ደግሞ ገንዘብ አልፈልግም፣ አልፈታም ካልኩስ? ግን ማንን ልታገባ ነው? ማናት ሚስትህ አለችው። ትሁት ሲላት በጣም ደነገጠችም፣ በጣም ተናደደች። ትሁት የዚህ ቤት ሰራተኛ? አዎ እሷ። ምን ነው ገረመሽ ትሁት? ከዛ በኋላ እንግዲህ ብው ብላ ተመልጠ እየሮጠች ሰውየው ጋር ሄደች። ሰውየውንም ተናገረች ማለት ነው። አንተ ተኛ፣ ምን አለብህ? ሚስት የኔ ባል ያገባት ነው እያለች እንግዲህ ለዛ ሰውየው ነገረችው። በጣም ተናደደ ማለት ነው። እኔ አንድ ሀሳብ አለኝ። አሁን አንተ የኔ ጠበቃ ሆነ እሱን መተዋወቅ አለብህ። ከዛ እዚህ ቤት ትመጣና ቀስ በቀስ ስራዎችህን ትሰራለህ አለችው። ይሄ ሁሉ እንግዲህ ድድብና ነው የሚያሳየው ማለት ነው። አሁን እሱ እዛ ቤት ሲመጣ ትሁት ታውቀዋለች። ትሁት በፈለገው ነገር እንኳን ቢያስፈራራት እርግጠኛ ነኝ እሱን ፈርታ ከሱ ጎን አትሆንም ብዬ አስባለሁ። ምክንያቱም ያው ከአባባ ጎን ነው የምትሆነውና ቀጥታ ለአባባ ትነግረዋለች ይሄ ሰው የእሳቸው ገዳይ እንደነበረ። ስለዚህ ግዴታ ትሁቴ ሁሉንም ነገር መናገር አለባት። ቲና ግን እኔ እንጃ ምን አይነት ክፋት በዚህ ጥግ፣ ሰው ለገንዘብ ብሎ ይሄን ያክል። እንግዲህ ዳኒና ኤደንም ደግሞ በቃ ከአይኗ ስር ዞር እንበልላት። እቺ ሰው ዞር ማለት አለብን እንጂ እንደዚሁ ከእሷ ጋር መቀጠል አንችልም። ስለዚህ እኛም ከአይኗ ስር ዞር ብለን እኔም ሽማግሌ ልኬ ቤተሰቦችንም አስተዋውቅሻለሁ፣ ሰርጋችንን በቶሎ እንደግስና አብረን እንኑር አላት። ኤዱዬን በደስታ ዘለለች። እውነትህን ነው ስትለው አዎ የምሬን ነው። አይበቃም እንዴ? ይበቃል እኮ የኔ ፍቅር፣ እስካሁን በጣም ብዙ ነገር ጉድቼሻለሁ፣ ሰብሬሻለሁ። ካሁን በኋላ ግን ሁሌም ከጎንሽ ነኝ። ተነጋገሩበትና እንግዲህ ወደ ሳሎን ተያይዘው መጡ። ከዛ በኋላ አባዬ እኔና አንተና ኤደን ምን ልትጋቡ እንደሆነ አውቃለሁ፣ አንቺን የጠራሽ የለም። ማዳመጥ ካልቻልሽ ውልቅ ብለሽ ውጪ አላት ዳኒ። በጣም ተናደደችና ቤቱን ለቃ ወጣች። አባባን መርቀው ሸኟቸው። እንግዲህ ሰርጋቸው ዛሬ በገጠር ሆኖ በቤተሰባቸው ማለት ነው። በእምነታቸው በቤተ ክርስቲያን ነው የተጋቡት። በጣም ነው ደስ የሚሉት ማለት ነው። ስለመናገር ዋጋው የተከፈለበት ፍቅር ነው። በተለይ ኤደን ማለት ነው። እሱ እንኳ ያው ከቲና ጋራ እንዳያችሁት ነበረ። እሱ ለገንዘብ ብሎ እንጂ ቲናን አፍቅሯት አይደለም። አሁን ዳኒ ቆራጥ መሆኑን ስታውቅ ቲና እንዴ ይሄማ አይሆንም፣ ቲና አስቢ፣ ዳኒን የራስሽ ማድረግ አለብሽ እንደምንም ብለሽ እያለች ውሳኔዋ ወሰነች። ከዛ በኋላ ዳኒን መንገድ ላይ ያገኘችው እና ዳኒ ግን ለምንድን ነው እንደዚህ ክፉ የሆንከው? እኔ እኮ በጣም ነው የማፈቅርህ፣ ለምንድን ነው የማትረዳኝ ስትለው ሴትዮ መጀመሪያም ፍቅር አልያዘሽም እልህ እንጂ ወደፊትም ደግሞ ልታፈቅርኝ አትችይም።
እኔ ግን በፍጹም ያንቺ ልሆን አልችልም። የእኔ ፍቅር ህይወቴም ሁሉ ነገሬም ኤደን ብቻ ናት። ገባሽ? ከዚህ በኋላ ግን እየመጣሽ አንድ ነገር ብትናገሪ የከፋ ነገር ይደርስብሻል። አጠገቤ እንዳደርሽ ቻው ብሎ ጥሏት ሄደ። ከዛ በኋላ ዳኒ እሰራልሃለሁ፣ ዋጋ አስከፍልሃለሁ፣ እኔ ቲና አይደለሁም። ይሄንን ጀዝባ ሰውዬ እኮ እኔ አልወደውም፣ ግን ደግሞ ለንብረቱ ስል ግዴታ አብሬ መሆን አለብኝ እያለች እንግዲህ ለብቻዋ ታወራለች። ከዛም ድጋሚ አገኘችው። አሁንም ውሳኔዋን አሳወቃት ዳኒ ማለት ነው። እኔ እኮ አንተ ሲጀመር ቲና ከአንተ ፍቅር የያዛት መሰለህ እንዴ? አሻንጉሊት ላደርግህ እንጂ በጭራሽ ከአንተ ፍቅር ይዞኝ አይደለም አቶ ዳኒ። ስለዚህ እኔ ደግሞ ያንን የመሰለ ባለ ሀብት ትቼ ፈትቼ ከአንተ ጋር የምኖር ይመስላል እንዴ? እህካም ደሃ አውቄ ነው። እኔም ያችን ኤደንን ለማናደድ ነበረ፣ ግን አልተሳካልኝም። ደግሞ ማሳካዋለሁ። እንደዚህ እንደቀለዳችሁብኝማ አልተዋችሁም እያለች ሰላም፣ ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው ደህና ነኝ። እንግዲህ ወይዘሮ ቲና ጨልላለች ማለት ነው። የኤደንና የዳኒ ሰርግ እንግዲህ መሰረጉን ስታውቅ እንዴት ለምን እንደዚህ ይሆናል? እኔ መቀለጃው ነኝ እንዴ? እኔ እሱ መጫወቻ ነኝ እንዴ? ስትል እንግዲህ ያዙን ልቀቁኛለች ማለት ነው። የትሁት ባልም እንግዲህ የእሷ ጠበቃ ሆኖ እቤቷ ድረስ መጥቷል። ካሌብም ያው ቤት ድረስ እንዲመጣ አደረገው። ከዛ በኋላ ብቻ ከባድ ችግር ተፈጥሯል ማለት ነው። ትሁት ግን ከአንዳንድ ነው ያወቀች። የትሁቱን ድንጋጤ ደግሞ አባባ በጣም ፍጥጥ ብለው እያዩዋት ነበረ። ምክንያቱም እንዴት ለምን እንድትደነግጥ ቻለች? ይህን ሰው ታውቀዋለች አታውቀውም የሚለው ነው እንግዲህ። ትሁቴ ከአባባ ጎን የምትቆም ከሆነ ሰውየው ካላስፈራራት ሁሉንም ነገር ለአባባ ትነግረዋለች። ይሄ ሰው ያ ሰውዬ ነው፣ አንተን ሊገለህ የነበረው ሰውዬ ነው፣ እርግጠኛ ነኝ ቲና ናት እዛ ቤት ያመጣችሁ ብላ ለአባባ ትነግረዋለች ብዬ አስባለሁኝ። ምክንያቱም ግዴታ ቲና ይሄንን ጉዳይ ማሳካት የለባትም። ካሌብ ደግሞ እንዲሁ በቀላሉ ሰዎችን ያምናል። ቶሎ ብሎ ነው ሰዎችን የሚያምነው። ያ ደግሞ ጉዳት እንጂ ምንም ጥቅም የለውም። ከዛም አንቺ ያ ጅል ሰውዬሽ እንዲሁ በቀላሉ ሰው ያምናል። እባክሽ ጅል እኮ ነው አላልኩህም እንዴ? በጣም ጅል ሲበዛ አባቱ ነው እንጂ እንደ አባቱ ቢሆንማ ጉዴ ፈልቶ ነበረ። አባቱ እኮ እንዲሁ በቀላሉ የሚሸወር ሰው አይደለም። እሱንማ እኔ የማይቸዋለሁ። አንቺ ጉልበቱ ጉልበት መሰለሽ እንዴ? ባለፈው እኮ እንደ በጩቤ ሊወጋው ስል እጄን ግጥም አድርጎ ያዘኝ። እንዴት ላላቀው እኔ ነኝ ወጣት እሱ እያልኩኝ ራሴን እየገመትኩኝ ነበረ። ቀላል ሰው እንዳይመስልህ። ልጁ ግን ነፈዝ ነው። እንዲሁ በቀላሉ ሰዎችን ያምናል። ጥርጣሬ የሚባል ነገር የለበትም አለ ማለት ነው። ከዛም ካሌብ እንግዲህ ሰውየውን መንገድ ላይ ተዋውቆት እሱም ሁሉንም ነገር አስረዳው። ከዛም እኔም እንደዚህ አይነት ነገር እፈልጋለሁ እና ለምን ከቻልክ ቤት አትመጣም አለው። እሺ ተባባሉ። ቲና ማነች ትሁት እንግዳ ይመጣል ተባለች። ምሳ ሰራችና ሰውየው ተጠበቀ መጣ። ከዛ ትሁቴ ሳህኖቹን ይዛ ስትመጣ መነጽሩን ብድግ አረገና አያት ማለት ነው። በጣም ነው የደነገጠችው፣ ሳህኑን ራሱ አለመልቀቋ። ከዛም አባባ ፍጥጥ ብለው አዩት። በጣም ነው ፈጣው ያዩት ማለት ነው። ከዛ እቺ ልጅማ ይሄ ለምን እንደዚህ እንደደነገጠች መጠየቅ አለብኝ። ምንድነው እንደዚህ ያስደነገጠሽ? ምንድነው እሱ ንገረኝ ትሁት ብለው እንግዲህ ሲያፋጥጧትም አባዬ ከአንተ ምንም ልደብቅህ አልችልም። እኔ የተጎዳሁት ይበቃል። እናንተ ላይ ደግሞ ምንም ነገር እንዲደርስ ስለማልፈልግ ይሄ ሰውዬ ባለፈ አንተን ሊገልህ የነበረው ሰው ነው። ራሱን ቀይሮ ነው መነጽር አድርጎ የመጣው እዚህ ቤት እንዳታውቁት። ይሄ ደግሞ የቲና ስራ ነው። እሷ ራሷ ናት እዚህ ቤት ያመጣችው ይሄንን ሰው ብላ ተናገረች። እውነት አለ አባባ። አዎ አባዬ ራሱ ነው። አየህ እንደዚሁ አሁን በእንደዚህ ከጀርባ አልመች ሲላት ከፊት ለፊት ይዛው መጣች። እንደዚህ ግን እኔ ምን እንደምትደረግ አላውቅም። እንዴትም ከዚህ ቤት ህይወት ውስጥ እንደምትወጣ አላውቅም። እች ሰው ግን እኔ ሰልችቶኛል፣ ደክሞኛል አባዬ። ከዚህ የበለጠ እናንተ ላይ ጦስ መሆን አልፈልግም። ትሁት አንቺ ተረጋጊ የኔ ልጅ፣ ሁሉም ነገር ይስተካከላል አሉ አባባ። እንግዲህ አበዱ። ከዛም ካሌብ የትሁትን ድንጋጤ አይቶ አይን አይኗ ዝም ብሎ እያያት ነበረ። ትሁት ትሁት ሲላትም እሷ ደንግጣ ፍዝዝ ብላለች፣ መድኃኒት እንደነካው ሰው። ከዛ በኋላ ካሌብ ልጅቷ ምን ሆናለች አንቺ ትሁት እያለ ቢጮህባትም ፈዛ ቀረች ማለት ነው። ምክንያቱም በጣም ነው የደነገጠችው። ሰውየው እቤት ድረስ መምጣቱ በጣም አስደንግጧታል። እንግዲህ የቲና ስራ እንደሆነ ያስታውቃል።
ቲና ደግሞ በሰዓቱ የለችም። ሰውየውን እንግዲህ እነሱ ጋብዘውታል። ልክ እንደማያውቀው ሰው ሆና ትተዋወቀዋለች ስትመጣ ማለት ነው። እና እንግዲህ ዳኒና ቲና ማነች ኤደን ደግሞ ከዚህ ሴትዮ ስር ዞር እንበል፣ በተለይ እኛን ስለጠላችን እኛ ዞር እንበልላት ብለው ተያይዘው ሄዱ ማለት ነው። እንግዲህ ዛሬ እነሱ ሰርጋቸው ሊደግሱ ግን አባባ ጉልበት የላቸውም አይደለም፣ ጀግና አባት ናቸው አባባ ማለት ነው። ማንንም እንደው ወጣት የሚያስንቁ አባት ናቸውና ግን እሱ ባለፈ እንደዛ ሊወጋቸው ሲል እጁን እኮ ግጥም አድርገው ያዙ። በአንድ እጃቸው ማጅራቱን፣ በአንድ እጃቸው እጁን ይዘው እንግዲህ ግራ እጁን ግጥም አድርገው ያዙት። ከዛ በኋላ መንቀሳቀስን መናገር እስከሚያቅተው ድረስ እንግዲህ እንደምንም ብሎ ሊወጋቸው ሲል የሆነች ልጅ ውሃ አስጣለቻቸው ማለት ነው። ከዛም አባባ እንግዲህ ውጪ ከቤቴ ጨርቄን ማቄን ሳቲ ከዚህ ቤት ውጪልኝ፣ አንቺ ሴትዮ አንቺ ምንድን ነው የምትፈልጊው? ከዚህ ቤት ውጭ ያልኩሽ እኮ ብለው እንግዲህ አባባ በጣም ተናደው ነበር ባለፈው ማለት ነው። እሷ ሁሌ ተንኮል፣ ሁሌ በቃ አይደለ የምታስባቸው ነገሮች ሁሉ በጣም የሚያስጠሉ ናቸው። አንዱም ነገር እኔ ጥሩ ነገር ስታስብ አይቻት አላውቅም እውነት ለመናገር እና ለምን እንደው የሰው ገንዘብ በጸባይ ካልሆነ በጉልበት ይቻላል እንዴ? አይቻልም እኮ። እንግዲህ አባባን ለመግደል ብዙ ጊዜ ሙከራ አድርጋለች። በጣም ብዙ ጊዜ ትሁትም እየተከታተለች እንግዲህ እጇን እያለች ታስቀራታለች። ትሁት አሁን አንደኛ ነገር አንቺን ነው ማስወገድ ያለብኝ ከዚህ ቤት፣ ምክንያቱም እንቅፋት እየሆንሽብኝ ያለሽው አንቺ ነሽ እዚህ ቤት ውስጥ። ስለዚህ ከህይወቴ ውስጥ ውጪ ትሁት፣ አለበለዚያ ግን ከባድ ነገር ይደርስብሻል አለቻት። ምንም አምጪ ምንም በይ፣ እኔ ግን ሁሌም ከበደለኛ ሰው ጎን ነው የምቆሙ። አንቺማ ጥጋበኛ ነሽ፣ ከጥጋበኛ ጎን ማን ይቆማል አለቻት። እሱን አብረ የምናየው ይሆናል። እኔ ቲና አይደለሁም፣ አሳይሻለሁ ትሁት። እንደዚህ እንትን አልሽብኝ፣ እንደዚህ መለቅሽ መስሎሻል እያለች እንግዲህ